ለአንተ ስለፈለገው ነገር ሆነ ላለ ፈልጋንቺ እግዚአብሔር ነው እግዚአብሔር ሰጠሽ ነገር ቀስ በቀስ ደርሶ አየሁት። እኔም ብለው ለጋሽዬ ኮመንት ጻፉ። የምሬ ነው። ብሩክና ሀይሚ ይገረፉ። ተንከባክበሽ ካልያሽ አንቺ ተጎጂ ነው የምትሆኑ። እሱም እግዚአብሔር ሰጠው ስጦታ ተንከባክቦ ካልያዛ ጋሽዬ አንድ በለን። ኧረ ለእኛም እያዘናችሁ እንዲህ ጋሽዬ አንድ በለን። ለእነዚህ ሁለት ልጆች አንድ በለን። አንተም ገብተህበት ስለሆነ መታዘዝ የለሽም ነው። እሺ እንዴ መልሰ ምን አደረኩኝ? አባውን ብቅል ያወጣዋል አለ ያገሬ ሰው። ብሩክ አትታዘዘኝም ምንም አትሰማኝም ብሎ እንግዲህ ለጋሽዬ ፕራንክ አድርጓ ነበር ሀይሚን ማለት ነው። ከፍታችሁ ፍቅራችሁ መቋደስ ነበረባችሁ። ለምን አላደረግከውም ብለሽ ነው እየተናገርሽኝ ያለሽ? ቃለም በቃኝ ነው ዛሬ ማለት ነው። አብስለት ወይ ብሩኬን አናታችሁን በጠርሙስ እንዳትባሉ ጠብቁ። ሃይማኖት ታደሰ ዛሬ ወይኑ ሲጠጣ ጉድ ነው። ምን ልል እችላለሁ? ለምን ከሷ ጋር ሎንግም እኮ ነው እያልሽኝ ያለሽ? ይህ ለምን ወይኑ አልተከፈተም? ለምን አልተጠጣም? ለምን ተዘግቶ በዚህ መልኩ አበባ ተበትኖ ለእኔ ስሜት ይጎዳታል? ለምን እንዴት አትረዳኝም? ብሩኬ እንዴት ለእኔ አታስቡም? እያለች ነው እንግዲህ። እኔ ደግሞ ለጠላው ሰው ምንም አረገ ምን ማለት ነው? ምንም አይሰማኝ። እውነቴን ስነግራችሁ ማለት ነው። በሃይማኖት ቦታ ሲሆን ለጠላው ሰው ምንም አይመስለኝም። ካልጠላሁት ግን የምወደው ከሆነ ይሰማኛል። ዛሬ ማለት ነው አይጠጣም የተባለው ወይን ይጠጣል። ግን በመሃል አንድ ሰው እንዳይፈነከት እየፈራው ነው ጋይስ። ገና ሳይጠጡ ጠርሙዙን አጠጥተው ብሩክና አብስላትን ስክር አድርገው በዚህ በካፕኬት በአይኤስ ወይኔ አልጋ ላይ አድርገዋቸዋል። ኧረ በስመ አብ እናንተ ግን ተዉ። ሀይሚ እኮ እሱን እያየች እኮ ነው ልውጥ ቅይር የምትለው። እንዲህ ብለውኝ የምትለው እኮ እሱን እያየች ነው። ለምንድን ነው የምታቀናብሩባት? ቆይ እያወቃችሁ እንደው በስስ ጎኗ በስስ ልቧ ለምን ትመጣላችሁ? ቆይ በብሩክ አለማየሁ ደግሞ አፍቃሪ ደጋፊ ነን እያላችሁ አፍቃሪዎች ብለሽ ምሰሪ ልጅ አንድ ልጅ አለች። ደግሞ ማፍቀርና ማድረቅ ለይታችሁ አታውቁም እንዴ እናንተ? ምንድን ነው የሀይሚ ደጋፊዎች? ተው እንጂ እየተዋውቅን አንተናነቅ። ማፍቀርና ማድነቅ ምን ያገናኘዋል? እንደዛማ እያላችሁ እኮ ለማሸማቀቅ ሞክራችሁ ነበር፣ አልተሳካም። አይኔ ማለት ነው ቅባት ተቀብቼ አይኔ ውስጥ ገብቶ አይኔን አቃጥሎኝ ነው። እሺ አይኔ ቀይ ስለሆነ ነው መነጽር ያደረኩት እንጂ ቤት ሆኖ መነጽር አይደረግም። በጣም ይቅርታ፣ ለመቀማጠል ምናምን እንዳይመስላችሁ። አይኔ በርበሬ መስሏል። እንትን ፀጉሬን ቅባት ቀብቼ በኋላ ልታጠብ ማለት ነው። አሁን ሰሞኑን ሰዎች ሌላ ቤት ነው ምግብ የሚበሉትና እኔ ትንሽ ፈታ እላለሁ። ፈታ ስል ፀጉሬ ልታጠብ ቅባት ተቀባውኝ። ጋይስ እንዳይደብራችሁ እሺ። ከዛ ደግሞ በቢጃማ ነው ራሱ የመጣሁት። አይደብራችሁም? ለምን ይደብራችሁ? ምን እኔ የማዳም ሸቃላ አይደል? ኧረ የማዳም አህያ ነኝ። የምን ሸቃላ? የማዳም አህያ ነኝ ለካ ረስቼዋለሁ። ለማንኛውም የኛ ውድ ቤተሰቦች ሰላም አልኳቸው። እንዲህ ሰላም አላልኳችሁም? ዛሬማ ዞሮብኛል። ፀጉሬን ቅባት ተቀብቼ እናቴ ልክ እንደ ሀይሚ ሂውማን ሄር ባረግ ደግሞ በስመ አብ ይሰራ ነበር ጭንቅላቴ በትክክል። እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እኔ የምላችሁ ለምንድን ነው ጋሽዬ ጋ ሜሽን ማናደርገው? ለምንድን ነው ጋሽዬ ጋ ቤቶታ ማንልከው? ለምንድን ነው ቻናል ይዘጋ፣ ቻናል ቀዝቅዝ? ቻናል እንዴ ቢታረቁም እኮ ቻናላቸውን ታቀዘቅዙባቸዋላችሁ። እውነት የመሬ ነው። እኔ ለፍፄ ማለት ነው አሁንም ኢፍትሐዊ ነው የምናገረው። ፍፄ ማለት ነው ማንኛውም ሰው ያጠፋል። ያጠፋውን ጥፋት መቀጣት አለበት። ግን ቻናሉን በዚህ ልክ ግን ማውረድ አይጠበቅባችሁም። ደጋግሜ ነው የምነግራችሁ። ምክንያቱም የቻናል ስራ በጣም ከባድ ነው። ይሄንን ርዕሱን ያመጡት ሰዎች ናቸው እንጂ መጠየቅ ያለባቸው ሀይሚና ብሩኬ ናቸው መጠየቅ ያለባቸው። ማስቆም ያለብን እነሱን ነው እንዴ። የምሬን ነው። ባለቤቶቹ ሳይስተካከሉ ጎረቤት ይስተካከል ይደብራል። የምሬን ደጋግሜ ነው የምናገረው። ቻናሉን ተው ፍፄ ነው። የምሬን ነው የምነግራችሁ። ምክንያቱም እዚህ ጋር ምንም ከነሱ እሱ ስንት ጊዜ ባለፈው ራሱ ሀይሚ ከቤት ስትወጣ እሷ ፔንሲዮን ሆና ሲወስዳት ሲያመላልሳት ነበር አይደለ? የክፉ ቀን ተጠሪዋ ነው። ሲቀጥል ደግሞ ማለት ነው ሀይሚ ማለት ነው ደውሎላት ካሜራ አለ የለ አላለም። ደውሎላት ወዬ የት ነህ እንዴት ነህ ብላ ወዬ የተጣላሁትን ሰው እንዴት ነው ወዬ እኔ ቆይ ጸብ እንዴት ነው? ቆይ ጸብ እንዴት ነው? በዩቱበሮች ላይ ይለያል እንዴ? ዩቱበሮች ጸብ ጉድ ፈላብኝ እኔ እንዴ። ቅምጥልጥል ብላ አውርታ ከዛ ካሜራው ጋር ስትመጣ ሌላ ሰው። እኔም እኮ ትናንት ጓደኛ ነበርኩኝ። ለጓደኛ የምታስብ ከሆነ ምናምን እንዴ እመኑኝ፣ ይሄ ስራ ማለት ነው የሀይሚና የኤፍሬም እጅ ነው ያለበት። የራሷ ስራ ነው ይሄ ስራ፣ የራሷ አይዲያ ነው። አብስለትን ያመጣቻት ራሷ ናት እንዲሰሪልኝ ብላ ራሷ። ታያላችሁ፣ መጨረሻውን ለማየት ያብቃችሁ።
እውነት ብሩክና ፍፄ ደግሞ ከኤፍሬም ጋር ነው እልህ የተያያዘው። መኑኝ ከኤፍሬም እልህ ተያይዟል ፍፄ ማለት ነው። እና እሷን በእንደዚህ አይነት መልክ የሚመልሳት መስሎት ነው። በፊት ብሩክ ያደረገውን ነገር ነው አሁን እሱ እያደረገ ያለው። ብሩክ ብሎት ነው ለምትሉት ነገር አይዶን ነው እሱ ሊልም ላይልም ይችላል። ግን ብቻ ግን ባጭሩ ፍፄ ኤፍሬምን ነው መበቀል እየፈለገ ያለው። መበቀል የሚፈልገው ደግሞ እንዴት ነው? እሷ ከዛ ሄዳለች አይደል ሀይሚ ወደ ቤት እንድትመለስ። ቤት ስትመለስ ተበቀለው አይደለ ፍጹም ኤፍሬምን ተበቀለው። እንደዛ ነው እየሰራ ያለው ማለት ነው። እና ለሁለቱም አንድነት ነው። ሊገባችሁ ይገባል። ነገሩ ውሸት ነው፣ ድራማ ነው የሚሰራው። ይሄንን አምናችኋለሁ። አትበይ ብትሉኝም እኔ ከማለት ወደኋላ አለም። ምክንያቱም ስልኳን ረስተዋለች። አሁን ዛሬ እንደዛ አውርታ የኔ ፍቅር እኮ ሀያል ነው ይላል ብሩኬ። እውነቱን እኮ ነው። እንደዛ አውርታ በፍቅር ልቧ ትልቅ ማለት ትልቅ ስላችሁ የሆነ እንዴት ነው ዝቅ ይላል በፍቅር የተያዘ ሰው እንደዛ ዝቅ ብላ። ብሩኬ እኮ ቴምፕሬቸሩ ዝቅ ብሎ እኮ ነው እንደዛ መቋቋም ያቃተው። አይኑ ራሱ አልገለጥ ብሎታል። በቃ የምሬ ነው። ቴምፕሬቸሩ በጣም ዝቅ ስላለ ነው የብሩኬ። የሀይሚ ደግሞ ልቧ ዝቅ ብሎ ማለት ነው። እርስት አድርገው ስልኩን እርስታ ማንም ያመጣላት ፍፄን አልፈልገውም አላወራውም እያለች ነው። ብሩክም እዛው ቦታው ላይ ነው ያለው። ታዲያ ማንም ያገናኛቸው? ከዛ በኋላ ማንም የሚወስዳት? ከዛ በኋላ ኤፍሬም ጋር ሀይሚን በብሩክ በራሱ መኪና እያንሸራሸራቸው እየወሰዳቸው አብስላትንም እያመጣ ሀይሚንም እያመጣ ቪዲዮ እየሰራ ግን የሚረገጠው ሚዲያው ላይ ብሩክ ብቻ፣ ያለማየሁ ልጅ ብቻ ሞኝ የዋህ። አንድ ቀን አይባንን አንድ ቀን አንዳንድ ጊዜማ ትክክለኛ የሆነ ፍርድ ፍረዱ። ሲቀጥል ደግሞ ብሩኬ አትረዱኝም ይላል። ብሩኬ የሚረዳው ወንድ ነው የሚረዳው ብሩኬ ማለት ነው። እሱም ወንድ የሚረዳው ወንድ አሁን እንትናም አንዳንዴ ያለቀልቃል፣ በፍቃዱም ያለቀልቃል። አንዳንድ ጊዜ ወንዶች ተመልካቾቹ በሙሉ ሴቶች ናቸው። ተመልካች የጨረቃ ፋሚሊ ተመልካች ሴት ነው። የሁሉም ዩቲዩበር ተመልካች ሴት ነው፣ ወንድ አይደለም። ወንድ ብዙም ያን ያክል አለ። እስቲል ስጦታ ራሱ ስጦታ አፕሪሼት ቢያደርጉት ሴቶች እኮ ናቸው። ግን ሴቶች እኮ እንለያለን፣ ግን እኛ እግዚአብሔርን እንለያለን። በፍቅር ነው እንጂ እንደዚህ አንዳንድ የሆነ ፍቅር እየገባው እንዳልገባው መስሎ ሲቸክስብን የሚያናድደን ያ ነው እንጂ ከዛ ውጭ ግን ማለት በሰው በፍቅሩ ግብግብ እያለ ከዛ ለማስመሰል አደባባይ ለወጡ። እኔ እሱንማ አልፈልገውም። በቃ ለምን አታገኘኝም? ለምነሽ አታገኘኝም? ለምንሻለሁ? ለምን ምናምን ይሄ ያናድደኛል። እግራቸው እስኪቃጠል እየተዋደዱ እኛ ጋር ያስመስላሉ። ሀይሚና ብሩኬ ማለት ነው። የምሬን ነው የምነግራችሁ እንዴ። ስለዚህ እኔ አሁን በትክክለኛው ነገር ስፈርድላችሁ እንዴ አሁን ወይኑ ካልተጠጣ ተብሎ እኮ የሚያናድድ ነገር የለም አይደል እንዴ? ምንም አያናድድም። ይሰማታል ብላችሁ እንኳን አጽዱ አለች። ምን እነሱ ጉንፋን እንዳይዛቸው ነው? የወይኑ ሽታ ጉንፋን እንዳይዛቸው። ለዛ ከሆነ አስበሽላቸው ከሆነ ማጽዳት ነበረባቸው። እነሱ ደግሞ አንቺ ቤት እንድትገቢ ነው የፈለጉት። ኤፍሬምም ማጨለል ነው። ኤፍሬም ደግሞ የመጣበት ጉዳይ አንድና አንድ ትኬት ተቆርጦለት ከሀይሚዬ ጋር ዱባይ ሊሄድ ነው። አልወስድ ስላለ እንትና ማለት ነው ብሩኬ አልወስድም ስላለ በጎቹ እንዴት አልወስድም ይላታል። እሷ መሄድ ፈልጋለሁ ብላ ትኬት እንቆርጥልሃለን ወንድሟ ያመጣታል ብለው ተስፋ ሲያደርጉ ያው ምንድነው ብሩክ የሚለው ርዕስ በረሃብ ምንድነው ሙሉልኝ ቤተሰቦች በረሃብ አለቁ ይላል። እንደዛ ሆኖ ቀረ። ስለዚህ አሁንም የሆነ አሁን እርግዝናውም ይመጣል፣ እሱ ቪዲዮ ይሰራል። ከዛ ሁሉ አሁን ድጋሚ ሀይሚ የምታለቅስበት ለድራማው ነው የምላችሁ። ታዲያ ድጋሚ አሁን ሀይሚ የምታለቅስበት መቼ እንደሆነ ታውቃላችሁ? የእዩ ልጅ ተወልዶ የእዩ ልጅ ተመላልሰው ነው አይደለም እያሉ 1-2 ቀን ያንበረግጉናል ገና። ከዛ በኋላ በቃ እንደገና ቡታጅራ ሄደው ፍጭት ይፈጥራሉ። ከዛ በኋላ ብሩኬ ከሁሉም ነገር ነፃ ይወጣል። ከዛ በኋላ ሀይሚ ትመለሳለች። እንደዛ ነው የድራማው ርዕስ። እስከዛ ድረስ ሌላ ነገር አብሰላትን አምጥተው ግርግር እያሉ ሰው እንዴት ነው 3 ወር ሙሉ ተጣልቻለሁ እያለ ከቤት ወጣሁኝ እያለ ዛሬም እዛው ተመልሶ ይገናኛል። ዛሬም እዛው ይገናኛል። አንድ ቀን እንኳን ተለያይተው ቪዲዮ ሰርተው አያውቁም ጋይስ። እንዴ የሆነ ነገር ርዕሱ ያው እነሱ ላይ ነው ያለው። አሁን ለምሳሌ ከትናንት ወዲያ አብሰላት ብትመጣ ያው በሀይሚ ዙሪያ ያለውን ነገር ነው ስትሰራ የነበረው።
ራሷን እያስተማረች ነው የሚመስለው። ሀይሚን የጠፋባት ይመስል ማለት ነው። እሷ ካላገመች አይጠፋባትም ሲጀመር ሀይሚ ማለት ነው። ስለዚህ ሰው ይህን ያህል ወራት ተጣልቶ ቤተሰብ እንደሌለው ቤተሰብ ለቤተሰብ ክብር አለኝ የሚሉት ቤተሰቦቻቸው ሰምተው እንደዛ አልታረቁም አስጠልተውኛ ካሁን በኋላ ብላለች። ባለፈው ሙሽዬ ማለት ነው። ጋሽዬ ኮመንት ያህል ታዲያ እንዴት ነው ቤተሰቦቻቸው ዝም ብለዋቸው? እኛ የዩቱብ ቤተሰብ ነን። ሀይሚ ተጎዳች፣ ብሩኬ ተጎዳ፣ በተለይ ለሀይሚ ድምፅ እንሆን እያልን የምናሽቃብጠው አባት እያለ እኛ ምን ቤት ነን ጎረቤት የሚያሽቃብጠው? እስኪ ንገሩኝ፣ መልሱ ንገሩኝ እስኪ። እንዴ ጉድ እኮ ነው። እኔ ሳስበው እስኪ ልብ ካላችሁ ሜሽን አድርጉ ለጋሽዬ ሙሽዬ ብሩኬ ስለሚከብዳት ጋሽዬ ይግረፈው። ሙሽዬ ደግሞ ሀይሚዬን ትግረፍ። ሴትና ሴት ይገራረፍ። ምክንያቱም ሴትና ሴት ያኔ እሷም እንደ እናት በእሷ ቦታ ሆና አሳልፈዋለች ይሄን ነገር። ብሩኬም ደግሞ ጋሽዬ በሱ ቦታ ሆኖ ወንዶች ወጣትነት እንዴት እንደሆነ አሳልፎታል። ስለዚህ ይምከሯቸው፣ በደንብ ይምከሯቸው። ከዛ እነሱ ቤተሰቦቻቸውን ሳያከብሩ ቤተሰቦቻቸውን ሳያዳምጡ እኛ ጋር ቤተሰብ ክብር አለው ምናምን ማለት አይሰራም። ብሩክም ሀይሚም ማለት ነው። አንሰማችሁም። እናንተ ሳታከብሩ ነው እንደኛ ቤተሰብ የምናከብረው። እነሱን አውቁ ብለሽ አንቺ ዘርጥጭ እንዳትሉኝ ታዲያ ቤተሰብ። የምሬን አንዳንድ ጊዜ እንዴ እነሱ የሚናገሩት ሌላ የሚሰሩት ቪዲዮ ሌላ፣ ግራ ያጋባኛል። እንዴ ለራሳቸው ሳያስቡ ለኛ አስበውልን ነው ብዬ ራሴን ጠይቃለሁ አንዳንዴ። ከዛ በቃ አሁን ሳስባቸው በቃ ሆነ ሁሉም ነገር ተራ ነገር ነው ለኔ ማለት ነው። እና ማንም ለማንም አትሯሯጡ፣ ቻናል ማዘጋት ነው የምለው እኔ ዛሬም ነገም ማለት ነው። እና ዛሬ ሃይማኖት ታደሰ ስልክ ረስቼዋለሁ ብላ ትመጣለች። ከዛ እነሱ ወይን ሲጠጡ ይያዛሉ። በቃ ነገሩ አለቀ፣ ተቀጣጠለ ሁሉም ነገር። ስለዚህ ጠብቁ ጋይስ። አመሰግናለሁ፣ ወዳችኋለሁ። ባይ